ቲምና ሚሊ ለአንድ ዓመት በትዳር የቆዩ ሲሆን ሁሌም በስራ የተጠመዱ በመሆናቸው ግንኙነታቸው እየላላ ይመጣል። ታዲያ ፍቅራቸውን ለማደስ ስራ ለመተው ይወስናሉ። ወደ ትንሿ ከተማ በመመለስም እንደ አዲስ ህይወትን ጀመሩ። ከዛም ቀረብ ወዳለ ጫካ በመሄድ ይራመዳሉ። በመሃል ግን ዝናብ ይዘንባል። ታዲያ ባለቤቷ ከአንድ ጉድጓድ ሲገባ ባለቤቷን ለማዳን ስትሞክር አንድ ላይ ወደ አንድ ጉድጓድ ይገባሉ። እንደ እድል ሆኖ ግን ጉድጓዱ ጥልቀት ስላልነበረው ሁለቱም አልተጎዱም ነበር። በውጪ የነበረውን ዝናብ መጠኑ ከፍተኛ ስለነበር ቲም በጉድጓዱ ውስጥ ለመቆየት ይወስናል። በዋሻ ውስጥም ያለውን ነገር ለመመልከት ወሰኑ። ቲም በጣም ጠምቶ ስለነበር ሚሊ ልታስቆመው ብትሞክርም ውሃውን በመቅዳት ይጠጣል። ሚሊም ጭምር እንድትጠጣ ያበረታታል። በሌላ ቀን ዝናቡ ሲቆም ከእንቅልፋቸው ነቅተው ለመሄድ ሲሞክሩ ሆኖም እግራቸውን ሲመለከቱ ተጣብቆ ነበረ። ትንሿ እንቅስቃሴ አደገኛ ህመምን ትፈጥራለች። ከስቃይ በኋላም እግራቸውን ያለያያሉ። በዋሻ ውስጥ ያለው ሻጋታ ነው ብለው አምነው ነበረ። እንደምንም ብለው ከወጡ በኋላ ታዲያ ወደ ቤታቸው ይጓዛሉ። ሆኖም ከተመለሱ በኋላ እንግዳ የሆነ ነገር ይፈጠር ጀመር። ቲም ሻወር እየወሰደ ወደ ሚሊ አቅጣጫ እንደ ማግኔት ይጎትተዋል። ቲም ከቆይታ በኋላ ቢሆንም ወደ ማንነቱ ይመለሳል። በተፈጠረው ነገር እጅግ ተጋብቶ ነበረ። የሆነው ምናልባትም በህመም ምክንያት ነው ብሎ ስላሰበ ወደ ሆስፒታል ይሄዳል። ዶክተሩ ግን 100% ጤነኛ እንደሆነና ምናልባትም እረፍት ማጣት ለዚህ እንደዳረገው ነገረው። ዶክተሩ ቀጥሎም ቲም እድለኛ ነህ፣ አንድ ጥንዶች ከዚህ በፊት እናንተ ወደ ገባችሁበት ጉድጓድ ገብቶ አሁን የገቡበት አይታወቅም አለው። በዚህም ቲም ዋሻው የሆነ ነገር አድርጎኛል ብሎ ይጠረጥርና በኮምፒውተሩ ላይ ሁኔታውን ሲያጣራ በዋሻው ሰዎች እንደተሰወሩ አወቀ። ከዛም በድንገት ከበስተጀርባው ሚሊ በመምታት ትመለከተዋለች። ሰውነቷን የሆነ ነገር ወረራት። በድንገትም የሆነ ሰው በሩን ያንኳኳል። በሩን ሲከፍተውም ጂሚ እንደሚባልና ጎረቤታችሁ ብላችሁ ቁጠሩኝ አላቸው። ጥንዶቹም ወደ ውስጥ ያስገቡታል። ጂሚም ወደ ጉድጓድ እንደገቡ ሲሰማ ፊቱ ተቀየረ። በማስጠንቀቅም ቦታው ቤተ መቅደስ እንደነበርና ሰጥሞም ብዙ ሰዎች ሚስጥራዊ በሆነ ሁኔታ እንደሞቱ ነገራቸው። ትንሽ ከተጫወቱ በኋላም ጂሚን ይሸኙታል። ከቆይታ በኋላም እየተሳሳሙ ቤቱን ሞቅ ሞቅ ሲያደርጉት ከንፈራቸው ይጣበቃል። ሚሊ ግን ተበሳጭታ ነበረ። ምክንያቱም ቲም አስቦበት የነከሳት ነው የመሰላት። ቲም ግን ስለተፈጠረው ነገር እንደማያውቅ ነገራት። ሁኔታውን ለመግለጽ ቢያስብም እንዴት ነው የሚለው ነገር ከባድ ሆኖበት ነበረ። ከዛም በሌሊት ሚሊ አንድ ድምጽ በመስማት ትነቃለች። ደጋግማ ቲምን ብትጣራም ምላሽ ግን አላገኘችም። ስለዚህ መብራቱን ታበረዋለች። ሆኖም ቲም የእሷን ፀጉር ሲጎርስ ተመለከተች። በሌላ ቀን ቲም ከባንዱ ጋር ጊታር የሚጫወትበት ቀን ነው። ሚሊ ግን በእኩለ ሌሊት ስለተፈጠረው ነገር ማውራት ትፈልጋለች። ቲም ግን አልፈለገም። ሁኔታው ረብሾት ነበረ፣ ማመንም ከብዶታል። ይህን ስትመለከት ሚሊ አማራጭ ስለሌላት ጥላው ለመሄድ ትወስናለች። ሆኖም ሚሊ በራቀች ቁጥር ቲም ከፍተኛ መጠን ያለው ጭንቀት ውስጥ ይገባል። ራሱን ለማረጋጋት መድኃኒት ቢወስድም ህመሙ ግን እየቀጠለ ሄደ። በሌላ በኩል ሚሊ ከአንድ ትምህርት ቤት በመሄድ ስራ ታፈላልጋለች። በድንገትም ቲምን በትምህርት ቤት ውስጥ በሚረብሽ ሁኔታ ውስጥ ሆኖ ተመለከተችው። በፍጥነት ሚሊ ይዛው ወደ ማረፊያ ክፍል ትሄዳለች። የሆነውን ስትጠይቀው መልስ ሳይሰጥ ይሰማታል። ሞቅ እያላቸው በሄዱ ቁጥር ግን አሁንም ሰውነታቸው ይጣበቃል። ህመሙ ከፍተኛ ቢሆንም እንደምንም ብለው ሰውነታቸውን ያለያያሉ። ሚሊም ከማረፊያ ክፍል በመጀመሪያ ትወጣለች። ስትወጣ ታዲያ ጂሚን ተመለከተችው። ያ ሰው በቦታው መምህር ሆኖ ነው የሚያገለግለው። በፍጥነትም ሚሊ ከትምህርት ቤቱ ትሄዳለች። እየሄደች ግን ሚሊ ቲም ላይ ትጮህበት ነበረ። ቲምም ራሱን ለመከላከል ቢሞክርም ከየት መጀመር እንዳለበት ግን አላወቀም። ሚሊም ከጮችበት በኋላ ብቻዋን መሆን እንደምትፈልግ ነገረችው። በመቀጠልም ቀጥታ ወደ ጂሚ ቤት ትሄዳለች። የተፈጠረውን ነገር ሁሉ ባለመግባባት ነው አለችው። ጂሚም የገባው ስለሆነ የመጣችው ለምን እንደሆነ አውቋል። በእጁ ላይ ቀለበት ስትመለከት ባለትዳር እንደሆነ አውቃለች። ባልታወቀ ምክንያት ግን አሁንም ብቻውን ነው የሚኖረው። ቲም ታዲያ ወደ ቤቱ በመመለስ ጥናቱን ይቀጥላል። በመጨረሻም አንድ ምንጭን አገኘ። ያ ነገር መፈጠር የጀመረው ከዋሻው ውስጥ ሲወድቅ ነው። በድንገት ታዲያ አደገኛ ግጭት ከበሩ ጋር ይፈጠራል። ሚሊ ነበረች። ቲም ሲንቀሳቀስ ሚሊም ትንቀሳቀሳለች። ሚሊ ነገሩን ከመሸፈን በእንቅልፍ ልቧ ስትሄድ እንደሆነ ነገረችው። ቲም ግን የሆነ ነገር እንደተፈጠረ አውቋል። ሚሊ ግን ልታምነው ፈቃደኛ አይደለችም። ቲም ታዲያ እጁን በማንሳት ዳግም እጃቸው ይጣበቅ እንደሆነ ሊሞክር ሲጠይቃት
ሚሊ በሀሳቡ አልተስማማችም። ፍርሃትም እውነቱን እንዳትቀበል አድርጓታል። ስለዚህ በዛም ምሽት ተለያይተው ለመተኛት ወሰኑ። በነጋታውም ወደ ሆስፒታል ለመሄድ ጀመር። ሁለቱ ወደ ክፍላቸው በመሄድ ለማረፍ ወሰኑ። በሌሊት ግን የቲም ሰውነት ወደ ሚሊ ክፍል ይሄዳል። ያ ደግሞ ከቁጥጥር ውጭ ሆነባት። ግድግዳውን ለመያዝ ቢሞክርም በዛን ጊዜ የሚሊ በር በራሱ ለመከፈት ወደ እሱ መሄድ ጀመረች። እሱ ብቻ ሳይሆን እጃቸውም ይጣበቃል። ቲም ግን ዘዴው ገብቶት ስለነበር ያንን አደረገ። ጡንቻውን ማፍታታትና የጡንቻው ውጥረትን መቀነስ። መድኃኒቶችን ያለ ገደብ ይወጣሉ። ነገር ግን ሁኔታው ለውጥ አላሳይ። ቀስ በቀስ ግን ሁኔታው እየተረጋጋ ይመጣል። ሰውነታቸውንም ለማለያየት ሞከሩ። እንደምንም ብሎ ሰውነታቸው ተለያየ። በነጋታው ሚሊ ያ ነገር የሚፈጠር ከሆነ ብላ መሳሪያ ታዘጋጃለች። የተጣበቀውንም ሰውነታቸውን ታለያዩዋለች። ከዛም እውነታውን ቲም ለሁሉም ነገር ለመናገር ወሰነ። ሚሊ ግን ህመም ብቻ እንደሆነ ነው አሁንም የምታምነው። ምንም ቢሞክርም ሚሊ ሊያሳምናት አልቻለም። ስለዚህ ብቻውን ወደ ዋሻው ለመሄድ ይወስናል። ገመድ በማዘጋጀትም በፍጥነት ሄደ። በሌላ በኩል ሚሊ ቁልፍ ረስታ እንደሆነ ትዝ ይላትና ወደ ጂሚ ቤት ትሄዳለች። ምናልባትም እዛ ነው ብላ። በቤት ውስጥ ግን ጂሚ እንደሌለ ተረዳች። በድንገት ታዲያ አንድ አስደንጋጭ ድምፅ ይሰማታል። ጠጋ ብላ ስትመለከትም የቲቪው ድምፅ ነበረ። በቲቪ ውስጥ ጂሚ የሰርግ ስርዓት እያደረገ በድንገት ያንን ውሃ በመጠጣታቸው ሰውነታቸው ሲጣበቅ ያሳያል። ከዛም ሰውነታቸው በሚረብሽ ሁኔታ ይጣበቃል። በዛን ቅጽበትም ታዲያ ቲቪው ይጠፋል። ጂሚ ከጨለማው በዛን ጊዜ ብቅ ይላል። በተለየ ሁኔታ ደስተኛ ይመስል ነበረ። መጣበቅ በተለይም ከምትወጪው ሰው ጋር በጣም ደስ ይላል አላት። በመቀጠልም ጂሚ ቀለበቱን በመጠቀም የሚሊን እጅ ለመቁረጥ ይሞክራል። ሚሊም በጣም ደነገጠችና በጥፊ ከመታችሁ በኋላም ከቤት ትወጣለች። በሌላ በኩል ቲም ከዋሻው ደርሶ ነበረ። አንድ እውነታንም አወቀ። ቦታው ትክክለኛ ቤተ መቅደስ ሳይሆን አደገኛ አምልኮ የሚደረግበት እንደሆነ አወቀ። የሰውነት መጣበቅ መልካም ነገርና ደስታን ይፈጥራል ብለው ያምናሉ። በዛን ቅጽበት ቲም ከአንድ ወጥመድ ውስጥ ይገባል። ከፊት ለፊቱ የሚታየው ፍጥረት ስም የጠፉት ጥንዶች እንደሆነ አወቀ። በመደንገጥ ቲም ከዋሻው ይወጣና ወደ ቤቱ ይሄዳል። በተመሳሳይ ጊዜ ሚሊም ወደ ቤቷ ትመለስ ነበረ። የተፈጠረውን ነገር ለመግለጽ ትሞክራለች። ቲምም ሁሉንም ነገር እንደሚያውቅ ነገራት። መፍትሄውንም ጀመረ። በዛም ራሱን ለመሰዋ ሲሞክር ሚሊ ትወድቅበታለች። ቀስ በቀስም ራሷን ትስታለች። በፍጥነት ወደ ክፍሉ ይዟት ይሄዳል። ከቆይታ በኋላ ሚሊ ሳቅ ትላለች። ቲምም ዲስኩን በማውጣት የምትወደውን ሙዚቃ ይከፍታል። ጥሩ ጊዜ እያሳለፉ ሰውነታቸው ወደ አንድ ተቀየረ። ሰውም ከውጭ ሲያንኳኳ ሁለቱ ወደ አንድ ሰው ተቀይረው ነበረ። ይህንን ያደረጉትም በፍቅር ብለው ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ የፊልም ትረካ እስክንገናኝ መልካም ሁሉ ተመኘው።